وما أرسلناك إلا رحمة للعالمين. السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا محمد صلى الله عليه وآله وصحبه أجمعين. أما بعد ውድ ተመልካቾቻችን እንደምን አላችሁ? የሲራ ትምህርታችን ላይ ነው የምንገኘው። ባለፉት ክፍሎች ላይ ረሱላህ ሰለላሁ ከነብይ ከመደረጋቸው በፊት ልናውቃቸው የሚገቡ መሰረታዊ ሐሳቦችን አንስተናል። ዛሬም ኢንሻአላህ የተቀሩ ነጥቦችን የምናይ ይሆናል። ሐያቱሁ ቁበይለ الرسالة የሚለው ነው የምናየው። ነብይ ሊደረጉ ትንሽ ሲቀራቸው ህይወታቸው ምን ይመስል ነበር የሚለው ነው የምናየው። ቁበይል ማለት በቃ ነብይ ሊደረጉ የቀረው ጊዜ ትንሽ መሆኑን ነው የሚጠቁመው። ቁበይለ الرسالة قبل الرسالة ብንል ነብይ ከመደረጋቸው በፊት ብዙም ቀደም ብሎ ሊሆን ይችላል። ቁበይል ካልን ግን የቀረው ነብይ ሊደረጉ የቀራቸው ጊዜ በጣም አጭር መሆኑን ነው። ይሄ እንግዲህ የአረብኛ አገላለጽ ነው። ለምሳሌ قبل العصر ካልን ከአስር ሰላት በፊት ስንል ያው ዙር ሰግደን እንዳበቃን ያለው ጊዜ በሙሉ ከአስር በፊት ይባላል። ቁበይለ العصر ካልን ግን አስር ሊደርስ 10 ደቂቃ ሲቀረው 15 ደቂቃ 20 ደቂቃ ትንሽ ሲቀረው ለማለት ተፈልጎ። ስለዚህ ነብይ ሊደረጉ ጥቂት ጊዜ ሲቀር የነበራቸው ሐያት ምን እንደሚመስል ነው የምናየው። حينما قارب ال40 من عمره ወደ 40 ዓመት ገደማ ሲቃረቡ ረሱል ሰለላሁ ዐለይሂ ወሰለም أحب الابتعاد عن الناس ከሰው መገለልን መረጡ። والعبادة አላህን ብቻ ማምለክን በዒባዳ ላይ መወጠርን መረጡ ማለት ነው። ኢዕቲካፍ ማድረግ ጀመሩ። ዑዝላን መረጡ። ዑዝላ ማለት መገለል ማለት ነው። ራሳቸውን እያነጹ ራሳቸውን ተርቢያ እያደረጉ ራሳቸውን ለዛ እያዘጋጁ ማለት ነው። ምክንያቱም የነበሩበት ተጨባጭ ለዛ ምቹ አልነበረም። ካዋ በጣዖታት የተከበበች ውስጧን በርካታ ጣዖታት አሉባት። በገበያውም ላይ ቢከሄድ ማጭበርበር ነው፣ ወለድ ነው፣ ጉልበተኛው ደሃውን የሚበድልበት የሚያስጠላ ተጨባጭ ነውና ሁኔታ ነበርና ከማህበረሰቡ ገለል ብለው ለብቻቸው ወደ አላህ መቃረብ አላህን ማምለክ ጀመሩ። ያንን የተሻለ አማራጭ አድርገው ወሰዱ። وقد اختار لعبادته غار حراء ለአምልኮትም የመረጡት ቦታ حراء የተባለውን غار ወይም ዋሻን ነው። وهو حراء የተባለው ዋሻ جبل على طريق مكة ወደ መካ በሚወስደው መንገድ ላይ ያለ ተራራ ላይ ያለ ዋሻ ነው። አሁንም የምንመለከተውና አሁንም ያለ ዋሻ ነው። وكان يأخذ معه زاده رسول صلى الله عليه وسلم ስንቃቸውን ይዘው ይጓዛሉ። وإذا فرغ ኢባዳቸውን ሲያጠናቅቁ رجع إلى زوجته السيدة خديجة ወደ ሚስታቸው እናታችን ኸዲጃ ዳግም ይመለሱና فيأخذ غيره ሌላ ስንቅ ይዘው ይመለሳሉ። ስንቃቸውን እያመላለሱ ራሳቸውን በዒባዳ ላይ ወጥረው አላህን መገዛት ጀመሩ። وكان يتعبد على دين جده إبراهيم عليه السلام رسول صلى الله عليه وسلم በአያታቸው ዲን በኢብራሂም ዲን መሰረት አላህን ያመልኩ ጀመር። የነብዩላህ ኢብራሂም አለይሂ ሰላም ዲን ሃይማኖት ኢስላም ነበር። ረሱልም ሰለላሁ ዐለይሂ ወሰለም በኢስላም መሰረት አላህን ማምለክ ጀመሩ። ሚን 10 አያሚን ኢላ ሸህሪን ከ10 ቀናት እስከ 1 ወር ድረስ እየቆዩ ዋሻ ውስጥ አላህን ማምለክ ጀመሩ ማለት ነው። እዚህ ጋር የምናገኘው ትልቁም ነገር ምንድነው? አሁንም ባለፉት ትምህርቶቻችን ላይ እንዳየነው አላህ አዘ ወጀል ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን ለነብይነት እንዲያዘጋጁ ያመቻቻቸው መሆኑን ነው። ማህበረሰቡ ጋር ተቀላቅለው ፍየል ጠበቁ፣ ነገዱ፣
የተለያዩ ማህበራዊ ችግሮችን መፍታት ጀመሩ። የተለያዩ ማህበራዊ ትልልቅ አጀንዳዎች ላይ ቀዳሚ ተሰላፊ ሆነው ቀዳሚ ተሳታፊ ነበሩ። ልክ እንደዚሁ ደግሞ መንፈሳቸውንም ሩሃቸውንም በዒባዳ አንጸው ጠንካራ ስብዕና ኖሯቸው ወደ ነብይነት ማዕረግ እንዲመጡ እየተንደረደሩ ነው ማለት ነው የአላህ መልእክተኛ። ስለዚህ ማንኛውም ራሱን መሪ እና ራሱን ለትልልቅ ኃላፊነቶች ያጨም ሰው ከአካሉም በላይ መንፈሱን መንከባከብ፣ ሩሑን መንከባከብ፣ ዒባዳውን በብዛት ማድረግና ወደ አላህ የሚቃረብበት የራሱ የሆነ ሰዓት ሊኖረው ይገባል ይላሉ ዑለሞች። በአመት አንዴም ኢዕቲካፍ የሚባለው ዒባዳ የተደነገገውም ለዚህ ሲባል ነው ይላሉ። ምክንያቱም ረመዳን ሲመጣ በተለይ 10 الأواخر ረሱል ሰለላሁ ዐለይሂ ወሰለም ኢዕቲካፍን ትተው አያውቁም ነበረ፣ ኢዕቲካፍ ያደርጉ ነበረ። ያው ምክንያቱም በአመታዊ ስንቃቸውን መንፈሳዊ ስንቃቸውን መሰነቅ ስላለባቸው ኢዕቲካፍ የሚባለው ነገር ትልቅ ስንቅ የኢማን ስንቅ ነውና ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ይህንን ስንቅ ነው የተሰነቁት ማለት ነው። ይሄን ይመስላል እንግዲህ ጠቅለል ባለ መልኩ እስከዛሬ የወሰድናቸውን ትምህርቶች በሂፍዝ ወይም ደግሞ በአእምሯችን ላይ ልናስታውሳቸው የሚገቡ ሐሳቦችን የሚዳስስ ነው ገጽ 20 ላይ የተቀመጠው። የመጀመሪያውን የትምህርት እርከን እያለፍን ነው ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ያላቸውን ህይወት ምን ይመስላል፣ መቼ ተወለዱ፣ የተወለዱ የዘር ግንዳቸው ምን ይመስላል፣ ማን አሳደጋቸው፣ ማን አጠባቸው፣ ልጆቻቸው እነማን ናቸው፣ ሚስቶቻቸው እነማን ናቸው፣ ምን ምን ላይ ተሳተፉ፣ ምን አደረጉ፣ ከኸዲጃ ጋር የነበረው ህይወት ምን ይመስላል፣ ወዴት ተጓዙ የሚለውን በስፋት አይተናል። እነዚህ አይምሮአችን ላይ ሊቀመጡ ይገባል። ምክንያቱም ሲራ ሁለት ነገሮች አሉት ብለናል። አንደኛ ኢንፎርሜሽኖችን ማወቅ አለብን። በሁለተኛ ደረጃ ያወቅናቸውን ኢንፎርሜሽኖችን ወደ ተግባር መለወጥ ስላለብን ለሂፍዝ ተብሎ የተዘጋጁ ሂፍዝ ሲባል በቃል መሐፈዝ ማለት አይደለም እንደ ፋቲሃ። ነገር ግን ስለ ረሱል ሰለላሁ ዐለይሂ ወሰለም ስብዕና ስንጠየቅ በተለይ ነብይ ከመደረጋቸው በፊት ልናውቃቸው የሚገቡ መሰረታዊ ኢንፎርሜሽኖች አሉ። እነዛን ወደ ኋላ መለስ ብለን የምናስታውስበት ደርስ ነው ማለት ነው። ገጽ 20 ላይ ያለው ከስማቸው ነው የምንጀምረው። ሰይዱና ሙሐመድ ኢብኑ አብድላህ፣ ይሄ እንግዲህ ስማቸው ነው። በትንሹ ይህን ስም ማወቅ አለብን። ረሱል ሰለላሁ ዐለይሂ ወሰለም ማን ናቸው ስንባል ስማቸው ሙሐመድ ኢብኑ አብድላህ ሰለላሁ ዐለይሂ ወሰለም ማለት መቻል አለብን። ልጆቻችንም ይሄንን ማወቅ አለባቸው። የተለያዩ ታዋቂ አርቲስቶችን፣ ዘፋኞችንና ኳስ ተጫዋቾችን ስሞቻቸውን የትኛው ክለብ ላይ ነበር ይጫወት የነበረው፣ ለማን ክለብ ሊሸጥ ነው፣ መቼ ቆመ፣ ስንት ይከፈለዋል፣ ዝርዝር ኢንፎርሜሽኖችን ያውቃሉ ብዙ ወጣቶቻችን። ስለ ረሱል ሰለላሁ ዐለይሂ ወሰለም የምናውቀው ከዚህ በላይ መሆን አለበት ማለት ነው። ሙሐመድ ኢብኑ አብድላህ ይሄ ስማቸው ነው። ወአሚና አልቁረሽያ እናታቸው ነች። እንግዲህ የረሱል ሰለላሁ ዐለይሂ ወሰለም እናት ማነች ከተባለ አሚና ነች ማለት አለብን። ቁረሽይ ነች፣ ከቁረይሽ ጎሳ ጋር በዘር ግንድ የምትገናኝ ማለት ነው። ሁወ አኽሩል አንቢያ፣ ረሱል ሰለላሁ ዐለይሂ ወሰለም የነቢያት ሁሉ መደምደሚያና የመጨረሻው ነብይ ናቸው። ይሄ መታወቅ ያለበት መሰረታዊ ትምህርት ነው። ወረሱሉላሂ ኢላ ጀሚዕ ናስ፣ የአላህ መልእክተኛ ወደ ሰው ልጆች በሙሉ የተላኩ ነብይ መሆናቸውንም ማወቅ አለብን። ይሄ የረሱል ሰለላሁ ዐለይሂ ወሰለም መለያ፣ ከሌሎች ነብያት የሚለዩበት ባህሪ ነው። እያንዳንዱ ነብይ ወደ ወገኖቹ ወደ ህዝቦቹ ነው የተላከው። የኛ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ግን ወደ አረቡም ወደ አጀሙም ወደ ፈረንጁም ወደ አፍሪካዊም ወደ ኤዥያዊም ወደ አውሮፓዊም ወደ ሁሉም ነው የተላኩት። ለአረብ ብቻ የተላኩ ነብይ አይደሉም። መነሻቸው ከአረቢያ ምድር ቢሆንም ወማ አርሰልናከ እንዳለ አላህ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት እንጂ አላክንህም። በጣም የሚገርመው ነገር ረሱል ሰለላሁ ዐለይሂ ወሰለም የተላኩት ለሰው ልጆች ብቻ ሳይሆን ለአጋንንትም ጭምር ነው።
ሙስሊም አጋንንት አሉ የረሱል ሰለም ተከታይ የሆኑ። ስለዚህ ይሄም ሊታወቅ የሚገባ ስለ ረሱል ሰለም ልናውቃቸው ከሚገቡ ኢንፎርሜሽኖች ውስጥ አንዱ ነው። ሊያዕቡዱላህ ወህዳ የተላኩበት አጀንዳ ነው። ይሄ ደግሞ አላህን የሰው ልጆች በብቸኝነት እንዲያመልኩ ይህንን ተልእኮ አንግበው ነው ረሱል ሰለላሁ ዐለይሂ ወሰለም ነብይ ተደርገው ወደዚህ ምድር የመጡት። የአላህን በብቸኝነት መመለክ እንዲያረጋግጡ ያንንም እንዲሰብኩ እንዲያስተምሩ ነው። ይሄ የነብያት የመጀመሪያው ተልእኮ ይሄ ነው። ላ ዩሽሪኩ ቢሂ ሸይአን በአላህ ላይ አንዳችም ነገር የሰው ልጆች እንዳያጋሩ ሊያስተምሩ ዘንድ ነው ነብይ የተደረጉት። እዚህ ጋር ልናውቀው የሚገባ መሰረታዊ ነገር ምንድነው? አንዳንዴ በተለይ በዳዕዋው ሂደት ላይ በሚሰጡ የተለያዩ እስላማዊ ትምህርቶች ላይ ይህ መሰረታዊ የነብያት አጀንዳ እና ተልእኮ ሲዘነጋ እናስተውላለን። በርካታ የእውቀት አይነቶችን እናስተምርና የነብያት ተልእኮ የሆነውን ቅድሚያ ሊሰጠው የሚገባውን የተውሂድን አጀንዳ የዓቂዳን አጀንዳ አሳንሶ የማየት አባዜ ይስተዋላል። ይሄ በጣም ትልቅ ስህተት ነው። ነብያት በሙሉ የተላኩበት ትልቁ አጀንዳቸው ተውሂድ፣ አላህን በብቸኝነት የሰው ልጆች እንዲያመልኩ፣ የሰው ልጆች ፍጡራንን ከማምለክ ፈጣሪን ወደ ማምለክ፣ ስሜታቸውን ከመከተል ለአላህ ስሜታቸውን ተገዢ እንዲያደርጉ ነው የተላኩትና ይሄ ሊናቅ የማይገባ ጉዳይ ነው። ሌላኛው በረሱል ሰለላሁ ዐለይሂ ወሰለም ሲራ ላይ ልናውቀው የሚገባ ከነብይነት በፊት ልናውቃቸው ከሚገቡ ነጥቦች ውስጥ ወቀድ ውሊደ ሰለላሁ ዐለይሂ ወሰለም ቢመከተ የአላህ መልእክተኛ መካ ውስጥ ነው የተወለዱት። የውመል ኢስነይን በሰኞ ዕለት ላይ ማለት ነው። ሰሂህ በሆነ ሐዲስ ላይ ይሄ ተገልጿል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ይጾሙ ነበር ሰኞና ሐሙስን። ሰኞን የሚጾሙበት ምክንያት ሲገልጹ የተወለድኩበት ቀን ነው በማለት እንደነገሩን ማለት ነው። አሳኒ ዐሸረ ምን ረቢዕን አልአወል ረቢዕ አልአወል በተባለው ወር 12ኛው ቀን ላይ ይሄ እንግዲህ እንደ ደራሲው ሐሳብና አቋም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም መች ተወለዱ የሚለው ቀኑን ማለት በእርግጥ ወሩ ያስማማል ብዙዎችን ረቢዕ አልአወል ላይ ነው የተወለዱት የሚለው ነገር ግን ወሩ ታወቀ እንጂ እንዲሁም ደግሞ የተወለዱበት ቀን ሰኞ መሆኑ ታወቀ እንጂ ከወሩ ስንተኛው ቀን ላይ የሚለው ሰፊ የሆኑ ኺላፎች አሉ። 9ኛው ቀን ላይ ነው የሚሉ አሉ፣ 12ኛው ላይ ነው የሚሉ አሉ። ሌሎች አቋሞችም ያሏቸው የሲራ ጸሐፊያን አህለ ሲየሮች አሉና ያው ይሄ ብዙም የሚያሳስብ አጀንዳም አይደለም። እንደውም አንዳንዶቹ የሚሉት ረሱል ሰለላሁ ዐለይሂ ወሰለም እንደውም ከመረጃ አኳያ ስንቃኘው 12 የሚለው የሞቱበት እንጂ የተወለዱበት አይደለም የሚል አቋም ያላቸው ዑለሞችም አሉ። ባጭሩ ለማለት የተፈለገው ምንድነው? ቢተህዲድ ረሱል ሰለላሁ ዐለይሂ ወሰለም የተወለዱበት ቀን አይታወቅም፣ ጠንካራ መረጃ የለም ማለት ነው። ምናልባት ይሄ የአላህ ሕክማ ሊሆን ይችላል፣ አላሁ አዕለም ይህ የሆነበት ምክንያት። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ሰኞ መወለዳቸውን ዕለተ ሰኞ መወለዳቸው ረቢዕ አልአወል በተባለው ወር ላይ መወለዳቸውን እንደ ኢንፎርሜሽን ማንኛውም ሙስሊም ሊያውቅ ይገባል፣ ልጆቻችንን ልናሳውቅ ይገባል። ወካነ ዋሊዱሁ ቀድ ትውፊየ ቀብለ ዊላደቲሂ አባታቸው ዓብዱላህ ብኑ ዓብዱልሙጠሊብ ከመወለዳቸው በፊት እናታቸው ሆድ ውስጥ እያለ ነው የሞተው። ሳይወለዱ ነው የሞቱት። ረሱል ሰለላሁ ዐለይሂ ወሰለም የቲም ናቸው ማለት ነው። ወዱፊነ ቢልመዲነቲ አባታቸው ዓብዱላህ መዲና ላይ ነው የተቀበረው። ፈረበትሁ እሙሁ ከአባታቸው በኋላ እናታቸው አሚና ነች ያሳደገቻቸው ማለት ነው። አርዳዓትሁ ባዕደ ኡሚሂ ስወይበቱ አልአስለሚያ ስወይባ የተባለች ሴት ረሱልን ሰለላሁ ዐለይሂ ወሰለም አጥብታለች። ስወይባ የረሱል ሰለላሁ ዐለይሂ ወሰለም የጥቢ እናት ነች። ይሄም መሰረታዊ ሊታወቅ የሚገባው ኢንፎርሜሽን ነው። ثم حليمة السعدية ከስወይባ በመቀጠል ረሱልን ሰለላሁ ዐለይሂ ወሰለም
ሐሊማ የተባለችው ሴት አጥብታለች። ረሱልን ሰለላሁ ዐለይሂ ወሰለም ለተወሰኑ ዓመታት ተንከባክባ አሳድጋለች። ወፊ ሳዲሰቲ ሚን ዑምሪሂ ረሱል ሰለላሁ ዐለይሂ ወሰለም የ6 ዓመት ልጅ ሲሆኑ ትውፍየት ኡሙሁ ቢልአብዋ እናታቸው አብዋ በተባለ ቦታ ላይ አረፈች። በጣም የሚያሳዝን ነገር ነው። አባታቸው እናታቸው ሆድ ውስጥ እያሉ ሞተ። እናታቸው አሚና ደግሞ የ6 ዓመት ልጅ እያሉ አለፈች ማለት ነው። በዚህ መልኩ ነው ረሱል ሰለላሁ ዐለይሂ ወሰለም የልጅነት ህይወታቸውን ያሳለፉት። የተቀሩ ሐሳቦችን ከአፍታ ቆይታ በኋላ የምናይ ይሆናል። ባላችሁበት ጠብቁ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ቢስሚላህ ራህማን ራሒም። ከእረፍት በፊት ከረሱል ሰለላሁ ዐለይሂ ወሰለም ነቢይ ከመደረጋቸው በፊት ልናውቃቸው የሚገቡ መሰረታዊ ኢንፎርሜሽኖችን እና ያው ሙራጃም ጭምር መሆኑ ነው። ያን ነበር እያየን ያለ ነው። ረሱል ሰለላሁ ዐለይሂ ወሰለም አባታቸው ገና ሳይወለዱ እናታቸው ሆድ ውስጥ እያሉ እንደሞቱ አይተናል። እናታቸው አሚና ደግሞ ረሱል ሰለላሁ ዐለይሂ ወሰለም በተወለዱ በ6ኛው ዓመታቸው እናታቸውን እንዳጡ አይተናል። ፈሐضነቱ ኡሙ አይመን በመቀጠል ረሱልን ሰለላሁ ዐለይሂ ወሰለም ተንከባክባ ያሳደገችው ኡሙ አይመን የተባለችው ሀበሻዊቷ እንስት በረካ በመባል የምትታወቀው ታላቋ እንስት ነች ማለት ነው። በነገራችን ላይ ኡሙ አይመንን ረሱል ሰለላሁ ዐለይሂ ወሰለም በጣም ይወዷት ነበረ። በጣም የሚገርመው ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ነው ኡሙ አይመንም የሞተችው። ረሱል ሰለላሁ ዐለይሂ ወሰለም ሂደው ይዘይሯት ነበረ፣ ይንከባከቧት ነበረ። ኡሚ ባዕደ ኡሚ ይሏት ነበረ። ከእናቴ በኋላ እናቴ እያሉ ያነሷት ነበረ ማለት ነው። እነ አቡበከር እነ ዑመር ረዲየላሁ ዐንሁም አጅመዒን ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላም ሂደው ይዘይሯት ነበር። ከዕለታት አንድ ቀን ቤቷ ሲገቡ እያለቀሰች አገኟትና አቡበከር ምን አስለቀሰሽ አሏት። እኔ የረሱል ሰለላሁ ዐለይሂ ወሰለም መሞት ሳይሆን የወህይ መቋረጥ ነው እኔን የሚያስለቅሰኝ ትል የነበረች ዓቢዳና ሳሊሓ የሆነች እንስት ነበረች። ወከፈለሁ ጀድሁ በመቀጠል ረሱልን ሰለላሁ ዐለይሂ ወሰለም ለጥቂት ዓመታት ተንከባክቦ ያሳደገው አያታቸው ዓብዱል ሙጠሊብ ነበር። ወፊ ሳሚነቲ ሚን ዑምሪሂ ልክ ረሱል ሰለላሁ ዐለይሂ ወሰለም 8 ዓመት ሲሞላቸው ትውፍየ ጀድሁ አያታቸው ዓብዱል ሙጠሊብም ሞተ። ፈከፈለሁ ዓሙሁ አቡ ጣሊብ ከአያታቸው በመቀጠል ረሱልን ሰለላሁ ዐለይሂ ወሰለም ነቢይ እስኪሆኑ ድረስ አብሯቸው ሲንከባከባቸው የነበረው በጣም ይወዳቸው የነበረው አጎታቸው አቡ ጣሊብ ነው ማለት ነው። አቡ ጣሊብ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ነቢይ በተደረጉ በ10ኛው ዓመት ላይ ማለት ነው። ልክ የ50 ዓመት ሲሞላቸው ማለት ነው። በ40 ዓመት ነቢይ ከተደረጉ በነቢይነት 10 ዓመት ካሳለፉ 50 ዓመት ሲሆናቸው አቡ ጣሊብ አጎታቸው ሞተ። በዚሁ ዓመት ሚስታቸው ኸዲጃ ሞተች። ለዚህም ሲባል እንዲሁም ደግሞ የጣይፍ ሰዎች ከፍተኛ ጉዳትና ስቃይ ያደረሱባቸው። ለዚህ ሲባል ረሱል ሰለላሁ ዐለይሂ ወሰለም ነቢይ በተደረጉ በ10ኛው ዓመት ይሄ 10ኛው ዓመት ዓመል ሑዝን በመባል ይታወቃል። የሐዘን ዓመት ማለት ነው። መከራ ረሱል ሰለላሁ ዐለይሂ ወሰለም ላይ የተፈራረቀበት ዓመት ነው። አጎታቸውን ያጡበት፣ ሚስታቸውን ያጡበት፣ ከሙሽሪኮች ከፍተኛ ስቃይ የደረሰባቸው ዓመት ነበር። ለዚህ ነው ረሱልን ሰለላሁ ዐለይሂ ወሰለም ለማጽናናትና አይዞህ ለማለት አላህ አዘወጀል ኢስራእና ሚዕራጅ የሚባለውን ክስተት የፈቀደላቸው ወደ ሰማይ አድርገው ከጅብሪል ጋር ሰማያትን እንዲጎበኙና ሰላትን ይዘው እንዲመጡ የተደረጉበት ዓመት ነው ማለት ነው። ይሄም እንግዲህ ልናውቃቸው የሚገቡ መሰረታዊ ጉዳዮች ናቸው። ወፊ ታሲዓቲ ሚን ዑምሪሂ ልክ 9 ዓመት ሲሞላቸው የአላህ መልእክተኛ ሳፈረ መዓ ዓሚሂ አቢ ጣሊብ ኢለ ሻም። ያው እንግዲህ ይሄ እንደ ጸሐፊው አገላለጽ ነው። ሌሎች የሚሉት በ12 ዓመታቸው ናቸው። ረሱል ሰለላሁ ዐለይሂ ወሰለም 9 ዓመት ሲሞላቸው ወይም እንደ ሌሎች ዑለሞች አገላለጽ 12 ዓመት ሲሞላቸው ሳፈረ መዓ ዓሚሂ አቢ ጣሊብን ኢለ ሻም ከአጎታቸው አቢ ጣሊብ ጋር የመጀመሪያውን
ወደ ሻም የሚደረገውን ጉዞ አከናወኑ፣ ወደ ሻም ተጓዙ። ወረአሁ ቡሐይራ አራሂቡ ቡሐይራ የተባለው መነኩሴ ሃይማኖተኛ ሰው የቀደምት ነቢያትን መጽሐፍ የሚያውቅ ከሽርክ ራሱን አርቆ አላህን በብቸኝነት ያመልክ የነበረ ሃይማኖተኛ ሰው አገኛቸው፣ አያቸው። ፈዓረፈሁ አወቃቸው፣ ረሱልን ሰለላሁ ዐለይሂ ወሰለም ነቢይ እንደሆኑ ለአጎታቸው አቡ ጣሊብ ነገረው። እንዲሁም ደግሞ ከተለያዩ አደጋዎች እንዲታደጋቸውና ጥበቃ እንዲያደርግላቸውም አደራ አለው። ስለዚህ ቶሎ ወደ መካ ይዟቸው እንዲመለስ አቡ ጣሊብን መከረ ማለት ነው ቡሐይራ። ወፊል ኻሚሰቲ ወልዕሽሪን የ25 ዓመት ወጣት ሲሆኑ የአላህ መልእክተኛ ሚን ዑምሪሂ ሳፈረ ፊ ቲጃረቲን ሊሰይደቲ ኸዲጃ ረዲየላሁ ዐንሃ ባለፈው ትምህርታችን ላይ እንዳየነው የኸዲጃን ረዲየላሁ ዐንሁ ገንዘብ ሼር በማድረግ ወይም ደግሞ በኸዲጃ ገንዘብ ይነግዱ ጀመር፣ በኸዲጃ ጥያቄ ማለት ነው። ወባዕደ ሩጁዒሂ ቢሸህረይን ወደ ሻም ለንግድ በሄዱበት በሁለተኛው ወር ከንግድ እንደተመለሱ በሁለተኛው ወር ተዘወጀ ቢሃ እናታችን ኸዲጃን በሚስትነት በመያዝ ሊያገቧት ችለዋል። ወካነ ዑምሩሃ 40 ሰና ረሱል ሰለላሁ ዐለይሂ ወሰለም ኸዲጃን ሲያገቡ ኸዲጃ የ40 ዓመት ሴት ነበረች። ወፊል ኻሚሰት እሳቸው ደግሞ የ25 ዓመት ወጣት እንደነበሩ በዝርዝር ባለፈው ደርሳችን ላይ አይተናል። ወፊል ኻሚሰቲ ወሰላሲነ ሚን ዑምሪሂ 35 ዓመት ሲሞላቸው የአላህ መልእክተኛ ኢሽተረከ መዓ ቁረይሽን ከቁረይሾች ጋር አብረው ተሳታፊ ሆነዋል። ፊ ቢናኢል ከዕበቲ ካዕባን ዳግም በመገንባት ረገድ የዚህ ታሪካዊ ክስተት ተሳታፊና ቀዳሚ ተሰላፊ ሆነዋል። ወሐከመ በይነሁም በመካከላቸው የነበረውንም ልዩነት በዳኝነት መፍታት ችለዋል። ፊ ወድዕ ልሐጀር ልአስወድ መካነሁ ሐጀር ልአስወድን ወደ ቦታው ማን ይመልስ በሚለው ምክንያት ለተነሳው ጭቅጭቅ ፍቱን የሆነ መፍትሄ በማምጣት ሁሉንም ደስ ያሰኘ ፍርድ በመስጠት የበለጠ ስማቸው እንዲገና አድርገዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ወቀድ እሽቱሂረ በይነ ቀውሚሂ በወገኖቻቸው መሃል የአላህ መልእክተኛ ይታወቁ ነበረ። ቢልኺሳሊል መሕሙዳ በጣም ሊያስመሰግኑ በሚችሉ መልካም ባህሪያት፣ በጎ ባህሪያት የታወቁ ታላቅ ሰው ነበሩ። ወካኑ ዩሒቡነሁ ወገኖቻቸው የረሱል ሰለላሁ ዐለይሂ ወሰለም ወገኖች ዩሒቡነሁ በጣም ይወዷቸው ነበር። ወየሕተሪሙነሁ በጣምም ያከብሯቸው ነበር። ሐታ ለቀቡሁ ቢልአሚን ታማኙ ባለ አደራ ጠባቂው እያሉ ቅጽል ስም እስኪሰጧቸው ድረስ ማለት ነው። ለቀብ ማለት ቅጽል ስም ማለት ነው በአረብኛ። ወቀድ ሐፊዘሁ ላሁ ሚን አዕማሊል ጃሂልያ የአላህን መልእክተኛ አላሁ ዐዘ ወጀል ጠብቋቸዋል ከተለያዩ ጸያፍ የጃሂልያ ተግባራት፣ ኸምርም ከመጠጣት፣ ለጣዖት ከማጎብደድና ጣዖታትን ከማምለክ አላህ ዐዘ ወጀል ጠብቋቸዋል። ምንም ክፉ ተግባር ላይ ተሰማርተው አያውቁም። ምንም ሊያስወቅስ በሚችል ተግባር ላይ የማንንም ገንዘብ በልተው አያውቁም። ማንንም በድለው አያውቁም። ለዚህ ሲባል የረሱል ሰለላሁ ዐለይሂ ወሰለም ስብዕና የተጠበቀ ነበር ማለት ነው። ወአሐበ ልኢብቲዓደ አን ናስ ከሰው መገለልን ወደዱ መረጡ። ሒነማ ቃረበ አልአርበዒነ ሚን ዑምሪሂ ዕድሜያቸው 40 ሲሞላ የአላህ መልእክተኛ ከማህበረሰባቸው ተገለው ወደ አላህ ብቻ የሚቃረቡበትን የአምልኮት ሂደትን መረጡ ማለት ነው። ወካነ የተዓበዱ ፊ ጋሪ ሒራኢን የሒራ ዋሻ ውስጥ ሆነው አላህን በብቸኝነት ሙዕተኪፍ ሆነው ሙዕተዚል ሆነው ያመልኩ ነበር። አላ ዲኒ ጀዲሂ ኢብራሂም በአያታቸው ኢብራሂም ዓለይሂ ሰላም ሃይማኖት እስልምና መሰረት አላህን በብቸኝነት ያመልኩ ነበር። ይህን ያለበት ምክንያት ሙአሊፉ ምንድን ነው? ቁረይሾች ያው አላህን እናመልካለን ብለው ያስቡ ነበር። ያን ሲያደርጉ ግን በራሳቸው ፍላጎትና በራሳቸው
የዒባዳ አፈጻጸም ሁኔታ ላይ ሆነው ነው አላህን እናመልካለን የሚሉት። ለምሳሌ ጠዋፍ ያደርጋሉ። ጠዋፍ ሲያደርጉ ግን ራቆታቸውን ሆነው የጣዖታቶቻቸውን ስም እየጠቀሱ ነው። እነ ሁበልን እና ዑዛን እየጠቀሱ ነው። እንዲሁም ደግሞ የተለያዩ ሊያርዱ ይችላሉ። ሲያርዱ ግን ወደ አላህ ያቃርቡናል ብለው ለሚያስቧቸው ጣዖታት እያረዱ ወይም ደግሞ በእነሱ ስም ነበረ ያርዱ የነበሩ። የተለያዩ ቁርባኖችን መቃረቢያዎችን ያቀርቡ ነበረ ወደ አላህ ያቀርቡናል ብለው ለሚያስቧቸው አማልክቶቻቸው ማለት ነው። እንግዲህ እነዚህ መሰረታዊ ማንኛውም ሙስሊም ሊያውቃቸው የሚገቡ ረሱል ሰለላሁ ዐለይሂ ወሰለም ነቢይ ከመደረጋቸው በፊት የነቢይነትን ማዕረግ ከመጎናጸፋቸው በፊት ህይወታቸው ምን እንደሚመስል ልናውቃቸው የሚገቡ መሰረታዊ ኢንፎርሜሽኖች ናቸው። እኛ እንደ ሙስሊም ሊያስብለን የሚችለው ዲናችንን ስናውቅ ነው። ዲናችንን ለማወቅ የአላህን መልእክተኛ ማንነት፣ ታሪካቸውን፣ ሲራቸውን በጥልቀት ማወቅ አለብን። ያ ደግሞ የሚጀምረው ነቢይ ከመደረጋቸው በፊት ያለውን ህይወትም ከማወቅ እና ያንንም ከመቃኘት ነው የሚጀምረው እና እነዚህ መሰረታዊ የሆኑ እውቀቶች ሁሌም ሊረሱ አይገባም። ልጆቻችንንም ልናስተምራቸው ይገባል። ምናልባትም ጠቃሚ የሆኑ ዘዴዎች ሊኖሩ ይችላሉ። ሲራን የምንማርበት ልጆቻችንን የምናስተምርበት መንገድ ማለት ነው። ለምሳሌ በጥያቄና መልስ ሊሆን ይችላል። ረሱል ሰለላሁ ዐለይሂ ወሰለም ስማቸው ማን ነው? የት ተወለዱ? በስንት ዓመታቸው ነብይ ተደረጉ? አጎታቸው ማን ይባላል? የጥቢ እናታቸው ማነች? ካዕባ ላይ ምንድነው ያደረጉት ነብይ ከመደረጋቸው ፊት? ቅጽል ስማቸው ማን ይባላል? እያልን በልጆቻችን መካከል በታዳጊ ወጣቶች መካከል የጥያቄና መልስ ውድድር ቤት ውስጥ አዘጋጅተን አሸናፊ ለሆኑ ልጆች መሸለም ብንችል የረሱልን ሰለላሁ ዐለይሂ ወሰለም ማንነት ቤታችን ውስጥ ማስረጽ እንችላለን። ማህበረሰባችን ውስጥ ማስረጽ እንችላለን። በጣም የሚያሳዝነው ነገር ግን ብዙዎቻችን እነዚህን ተራ ኢንፎርሜሽኖች የምንዘነጋበት አጋጣሚ አለ። ቅድም እንደጠቀስኩት የብዙ ተራ የሆኑ ግለሰቦች ማንነት በደንብ በጥልቀት ይታወቃል። ኳስ ተጫዋቾችን ትውልዱ ያውቃል። አርቲስቶችን በደንብ ያውቃል። የተለያዩ ቴሌቪዥን ፕሮግራሞችን፣ የድራማዎችን፣ ፊልሞችን በደንብ ያውቃል ትውልዱ፣ አዲሱ ትውልድ። ነገር ግን እኔ በጣም ነው የምጠራጠረው አሁን የተጠቀሱት ኢንፎርሜሽኖችን በአግባቡ ያውቃል ትውልዳችን? ይሄ የትውልድ ጋፕ ወይም ደግሞ የኢንፎርሜሽን ጋፕ ከመፈጠሩ በፊት እኛ እንደ ቤተሰብ እንደ ወላጅ ሁላችንም ኃላፊነት አለብን። ሲራ የሚባለው ነገር ዲናችንን ለማወቅ መሰረታዊ ነገር ነው። ልክ ክፍል 1 ላይ እንዳነሳ ነው ሲራን ስንማር ኢስላምን ለመረዳት እየተንደረደርን ነው ማለት ነው። ሲራን ስናውቅ የተለያዩ እስላማዊ ህግጋቶችን እናውቃለን። ሲራን ስናውቅ ኢስላም ምን ማለት እንደሆነ በተጨባጭ እንረዳለን። ኢስላም ወደኛ እንዴት እንደመጣ እንረዳለን። ለኢስላም የተከፈለውን ዋጋ በደንብ እንረዳለን። ስለዚህ ኪታብ ተመርጦ ሊሆን ይችላል በሲራ ላይ የተጻፉ አልহামዱሊላህ አሁን ባለንበት ተጨባጭ በሁሉም ሀገራዊ ቋንቋ ማለት በሚቻል መልኩ መጽሐፎች ተዘጋጅተዋል። ብዙ መጽሐፎች ረሂቀል መክቱም ተተርጉሟል። ረውደቱል አንዋር ተተርጉሟል። እንዲሁም በቅርቡ ደግሞ ወንድማችን አቡ ቢላል ጀዛሁላህ ኸይረን ትልቅ የሲራ መጽሐፍ ተርጉሞልናል። የአሊ ሶላቢን ሌሎችም የሲራ መጽሐፍት አሉና እነዛን በማንበብ በማስነበብ ልጆች መካከል የሲራን መጽሐፍ እንዲያነቡ በማድረግ የረሱልን ሰለላሁ ዐለይሂ ወሰለም ታሪክ ህያው ማድረግ መቻል አለብን ለማለት ያህል ነው። ኢንሻአላህ ተጠቃሚዎች እንደምንሆን ሁላችንም ተስፋ አድርጋለሁኝ። በሚቀጥለው ትምህርታችን ላይ የምናየው አዲስ መርሐላ ነው ወይም ደግሞ አዲስ ስቴጅ ላይ ነው የሚሆነው። እስካሁን ያየነው ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት የነበሩትን ሂደቶችና ክስተቶች ነው። አሁን ደግሞ ረሱል ሰለላሁ ዐለይሂ ወሰለም እንዴት ነብይ ተደረጉ፣ የመጀመሪያውን የነብይነትን ማዕረግ እንዴት ተቀበሉ፣ የመጀመሪያው ነብይ የተደረጉበት የቁርአን አያ ምን ይመስላል፣ ረሱል ሰለላሁ ዐለይሂ ወሰለም ይህን ክስተት እንዴት አስተናገዱት፣ ማንስ ነው ከጎናቸው የሆነው፣ እነማንስ ናቸው የእሳቸውን የመጀመሪያውን
የኢስላም ሪሳላ እሺ ብለው አምነው የተቀበሉት የሚለውን በዝርዝር የምናይበት ደርስ ስለሆነ እስከዛው ኢንሻአላህ እስከዛሬ ተማርናቸውን ሙራጃ ያደረጋችሁ እንደምትጠብቁ ተስፋ አደርጋለሁኝ። አላህ አዘ ወጀል በሰላም ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን